ፍቅር እና እምነት የመጨረሻውን ክፍል 8 እውነተኛ የፍቅር ታሪክ። ብሌን ዛሬ ማታ 1 ሰዓት ላይ በረራ አለባት። ቤተሰቦቿን ሁሉንም ተሰናብታለች። ከቤት ለመውጣት እየተጣደፈች ነው። ቶማስ ግን አሁንም ቁዝም እንዳለ ነው። ምን ማድረግ እንዳለበት አያውቅም። ብቻ ግን ዝምታን መርጧል። ሳራ እቤት ተመልሳለች። ደህናም ናች፣ ተሽሏታል። የገጫት ልጅ እየተመላለሰ አሳከማት። እየተመላለሰም ይጠይቃታል። መክሰስ አልፈለገችምና አልከሰሰችውም። ስለዚህ እሱ የሚችለውን እያደረገ ነው። አንዳንዴም ካፌ ይዟት ይሄዳል። በጣም ተቀራርበዋል። ብሌን ከቤት እቃዎቿን ይዛ ወደ ኤርፖርት ለመሄድ ከቤት ወጣች። ጓደኞቿ እዛ እየጠበቋት ነው። ብሌን ግን አንድ ነገር አሰበች። ኤርፖርት ከመሄዷ በፊት ወደ ቅዱስ ሚካኤል ቤተ ክርስቲያን እንዲነዳው ለቶማስ ነገረችው። ቶማስ እሺ ብሎ ወደዛው አመራ። ባሌ ቅዱስ ሚካኤል ቤተ ክርስቲያን እንደደረሱ ብሌን ውረድ ብላ ወረደች። ቶማስ የግድን ወረደ። ዓለም የተደፋችበት ያክል ይመስል የብሌን መሄድ ከብዶታል። ተያይዘው ወደ ውስጥም ገቡ። ሁለቱንም ተሳልመው በህልናቸውን ጸሎት አደረሱ። ልክ ጸሎታቸውን እንደጨረሱ ብሌን የቶማስን እጅ ይዛ አፈቅረሃለሁ፣ የምሄደው ለስራ ነው፣ በዛም አልቀርም። አንተን ሳፈቅረህ እምነቴን ጠብቄ ነው። ፍቅርና እምነት አንድ ናቸው። እመነኝ፣ ሁሌም ያንተ ነኝ፣ ሁሌም አፈቅረሃለሁ አለችው። አይኖቹን እያየች ቶማስ እንባ ተናነቀው። ተንደርድሮ አቀፋቲ። እሺ እናቴ አፈቅርሻለሁ፣ ራስሽን ጠብቂ አላት። እንባ እየተናነቀው ብሌንና ቶማስ ቤተክርስቲያንን ተሳልሞ ወደ መኪናቸውን ተመለሱ። ጉዞ ወደ ኤርፖርት። ብሌን ሃኒዬ ቁርሲ መብላት እንዳትረሳ፣ መብላት ምሳም እራትም እንደዛው። እሺ ደግሞ ስልክህ በማንኛውም ምክንያት እንዳትዘጋው እሺ። ስትናፍቀኝ ሁሌም ባገኘሁት አጋጣሚ እደውልልሃለሁ እሺ አለችው። እሺ እናቴ አታስቢ አላት። አንዳንድ ነገሮች እየተነጋገሩ ኤርፖርትን ደረሱ። እዛው ሲደርሱ ጓደኞቿን ጠራቻቸው። አንድ ላይም ለመግባት ሻንጣቸውን አዘጋጁ። ሁሉንም ቶማስን ቻው ብለውት መግባት ጀመሩ። ብሌንም ቶማስ አቅፋው ያልኩህን አደራ ያልኩህን አድርግ እሺ፣ እኔ በቅርብ እመለሳለሁ አለችው። አንገቱን፣ ሁለቱም አይኖቹን፣ ከንፈሩን፣ ጉንጩን ሳመችው። በመጨረሻም ግንባሩን ስማ አፈቅርሃለሁ አለችው። እኔም አፈቅርሻለሁ እናቴ፣ ራስሽን ጠብቂ ብለዋት ተለያዩ። ብሌንም ተለይታው ወደ ውስጥ ገባች። ቶማስ እጁን እያውለበለበ ውስጥ ባዶነት እየተሰማ በአይኑ እስክትሰወር ድረስ ሸኛት። ቶማስ ተመልሶ መኪናውን ውስጥ ገባ። ወዴት ልሄድ ብሎ አሰበ። መኪናውን አንስቶ ከኤርፖርቱ ወጣ። ድንገት ሮዴ ሲከፍተው የባሌውም ጎዳና ሽር የምንልበት እኔን መለሰኝ አንቺን ሸኘሁበት የሚለውን ዘፈን ተከፈተ። በመበሳጨት ሬዲዮን ዘጋው። ዝም ብለው ወደ ቤቱ ሄደ። እየፈራ በሩን ከፍቶ ሲገባ ቤቱ ርጭ ብለዋል። ያስፈራል። ዝም ብሎ ወደ መኝታ ክፍል ከነ ልብሱ ጫማውን ብቻ አውልቆ ጥቅልል ብሎ ተኛ። ብሌን ብዙ እያሰበች የበረራዋን ሰዓት ትጠባበቃለች። ለቶማስ ስትደውል አያነሳም። እንደከፋው ስላወቀች ደጋግማ አልደወለችለትም። የበረራው ሰዓት ደርሶ ጉዞ ጀመሩ። በሰላም ደርሰው የሚቀበላቸውን መጥቶ ወደ መኖሪያ ቤታቸውን ሄዱ። ሰዓቱ በኢትዮጵያ ሊነጋጋ ነው። ብቻ ግን ምንም ሳታቅማማ ብሌን እንደደረሰች ቶሎ ሞባይል ፈልጋ ወደ ቶማስ ደወለች። ቶማስ ማታ እንደተኛ ነው። ልብሱም አላወለቀም። ከነ ልብሱ
ምንም ሳይለብስ ነው የተኛው። ድንገት ግን የስልክ ጥሪ ቀሰቀሰው። እንደምንም ዳብሶ አይኑን ዳብሶ ስልኩን አነሳው። ሀኒ የሚል የሚጣፍጥ ድምፅ ሰማው። ከምኝታውን ብድግ ብሎ ቆመ። የሚይዘው የሚጨብጠውን ጠፋበት። እናቴ አለ። አዎ ሀኒ እኔ ነኝ። ደህና ነህ? እንዴት አደርክ? ቀሰቀስኩ እንዴ አለችው። አይ አልቀሰቀስኝም። ደህና ነሽ እናቴ? ናፍቀሽኛል እኮ አላች። እኔም ናፍቀኸኛል አለችው። ትንሽ አወሩ። ትንሽ ቆይታ ደግማ እንደምትደውልለት ነግረው ስልኩን ተዘጋ። ቶማስ ስልኩ በደረቱ ላይ ለጥፎ ቀስ ብሎ ከአልጋውን ስር ቁጭ አለ። ከፊት ለፊቱ የእሱንና የሚስቱን የሰርግ ፎቶ ተመለከተ። ፈቀቅ ብሎ አመጣው። ወደ ደረቱ አስጠግቶ እቅፍ አደረገው። ዘላለሜን አፈቅርሻለሁ፣ ያላንቺ ቤቱ ብቻ ሳይሆን እኔነቴም ባዶ ነው አለ። ብሌን ስልኩን ዘግታ ሻንጣዋን ይዛ ወደ ክፍላ ገባች። ሻንጣዎቿን ከፋፍታ ከልብሱ ውስጥ ፈልፍላ አንድ የቶማስን ቲሸርት እና ሰሚዝ አውጥታ ጭምቅ አድርጋ ወደ ደረቷን አስጠጋችው። በደንብ ሽታውን አሸተተች። አፈቅርሃለሁ እስከ እስትንፋሴ መጨረሻ ያላንተ ባዶ ነኝ አለች። ከዛም ሻወር ወስዳ የቶማስን ቲሸርቶች ሸሚዝ ለብሳ ከታች ቆምጣ አድርጋ ወደ ጓደኞቿን ተደባለቀች። ብሌን ገና ከኢትዮጵያ ስትነሳ ነው ሲም ካርድ ተዘጋጅቶ እንዲጠብቃት ያዘዘችው። እሱም ተዘጋጅቶላት ነበረ። ስልኳን አምጥታ ሲም ካርድ አስገብታ አፕሊኬሽኖችን ከፍታ መክፈት ጀመረች። ከዛም በስካይፒ ቶማስን ማወራችው። በጣም ገረመው። ሸሚዙን ለብሳ ሲያያት በቃ ደስ አለው። ብሌን ከዛ ዕለት ምሽት ጀምራ ስራ ጀመረች። በአጋጣሚ ሁሉ ግን ታወራዋለች። እሱም የምትለውን ሁሉ ይሰማታል። በቃ በጣም ብትናፍቀውም ችሎት እሷም እንደዛው። ብሌን እህቷ ጋር ደወለች። ስለ ጤንነቷን ጠየቀቻት። ተሽሏታል፣ በጣም ደህና ናት። ብሌን ደስ አላት። ሳራ ተሽሏታል፣ ግን ከገጫት ልጅ ጋራ በጣም ከመቀራረባቸው የተነሳ ፍቅር ጀምረዋል። ደስተኛ ሆናለች። ስትናፍቀው የነበረ ፍቅር አግኝታለች። አንድ እህቷ እሷን ቤተሰብን መስደሰት ትፈልጋለች። ብሌን ስራዋን ሰርታ ጨረሰች። አብረዋት የሄዱ ሁሉ ከአሰልጣኛቸው በስተቀር ሁሉም ወደ ኢትዮጵያ መመለስ እንደማይፈልጉ ነገሯት። ሌላ ቦታ መስራት እንደሚፈልጉ አንመለስም አሉ። ብሌን ግን ግዴታ መመለስ ነበረባት። ውስጧም ጥሩ ስሜት የለውም። በቃ ያላወቀችው ስሜት እየተሰማች ነው። ስለዚህ ሁሉንም ነገር ትታ ወደ ኢትዮጵያ ልትመለስ ወሰነች። ለቶማስም ነገረችው። በጣም ደስ አለው። ሁሉንም ትታ ከአሰልጣኒዋ ጋራ ተመልሳ ወደ ሀገር መጣች። ቶማስ ኤርፖርት ሄዶ ተቀበላት። ሲያያት ተንደርድሮ ተጠመጠመባት። የደስታ እንባ ማለቀሰ። እንዴ ሀኒ ሲሄድ አልቅሰህ ስመጣ አልቅሰህ አለችውና ተሳሳቁ። ብሌንና ቶማስ የብሌንን አሰልጣኒ ቤቱ ካደረሱ በኋላ ጉዞ ወደ ቤት ሲደርሱ የጠበቃቸው ነገር የሚገርም ነበረ። የቶማስ ቤተሰቦች፣ የሷ ቤተሰቦች እንዲሁም የሳራ አዲሱ ፍቅረኛ በጣም ደስ ይል ነበረ። ደስ ማላት። አብረው ሲደሰቱ አምሽቶ ደስ የሚል ምሽትም ነበር። ብሌን ግን የማታ ማታ ትንሽ አመሟት። ወደ ሆስፒታልም ቶማስ ይዟት ሄደ። በደንብ ተመረመረች። ከምርመራው በኋላ ውጤቱ ደረሰ። የሚገርምም ነበረ፣ ለማመን የሚከብድ። ብሌን የ3 ወር ነፍሰ ጡር ናት። በጣም ተደሰቱ። በቃ ቶማስ የደስታ እንባ ተንበርክኮ አለቀሰ። ብሌንም ሳታስበው እንባዋ ይወርዳል። ብሌን እና ቶማስ ለቤተሰብ ደውለው ተናገሩ። በደስታ ላይ ደስታ። በቃ ከዛን ቀን ጀምሮ ቼክ አፕ ጀመረች። በየወሩ ትመላለሳለች። በመካከሉ ሳራ መስፍንን አግብታ፣ መስፍን ማለት የገጫት ልጅ ነው። ድል ባለ ሰርግ ተጋቡ።
ብሌን የ6 ወር ነፍሰ ጡር ሆናለች። አንድ ቀን ብሌንና ቶማስ የልጃቸውን የልብ ምት ለማስማት አብረው ሆስፒታል ሄዱ። የሚገርም ተአምር ተፈጠረ። ብሌን ያረገዘችው 1 ሳይሆን 2 ነው። ቶማስ ማመን አልቻለም። በቃ ደስ አለው። ቶማስ የብሌን የመውለጃዋ ቀን እስኪደርስ በጣም እየጓጓች ነው። እሱንም በጣም ይንከባከባታል። አንድ ቀን እንዲህ ሲል አሰበ። ልጆቹ ሲወለዱ ሁለቱም ሴት ስለሆኑ የመጀመሪያዋ እምነት፣ የሁለተኛዋ ደግሞ ፍቅር እላቸዋለሁ ብሎ አሰበ። ብሌን የመውለጃዋ ቀን ደረሰ። በሰላም ምንም ሳትሆን ልጆቹም ምንም ሳይሆኑ በሰላም ተገላገለች። የመጀመሪያዋን እምነት፣ ሁለተኛዋን ፍቅር አሏቸው። ብሌን ለኔ ብዙ ነገር አስተምራኛለች። ፍቅር ያለ እምነት፣ እምነት ያለ ፍቅር ባዶ እንደሆነ አስተምራኛለች አለ። ብሌን እና ቶማስ ፍቅራቸውን ይበልጥ ደመቀ። አንድ ቀን ቤተሰብ ተሰብስቦ የልጆቻቸውን 6ኛ ወር እያከበሩ ነው። ቶማስ አንድ ነገር መናገር እፈልጋለሁ አለ። ብዙ ሰዎች አሉ። ቶማስ ድምፁን ከፍ አድርጎ የልጆቹን እናት፣ የልጆቼ እናት፣ የኔ የቤቴን የህይወቴን ድምቀት አንቺ ነሽ፣ አፈቅርሻለሁ አላት። የልጆቹን ስም እምነትና ፍቅር ያልኩበት ምክንያት ደግሞ እምነትም ፍቅርም እሷ ስላስተማረችኝ ነው። ዘላለሜን አፈቅርሻለሁ አላት። እሷም አፈቅርሃለሁ አለችው። ተፈጸመ። ታሪኩን እንዴት አያችሁት? አስተያየታችሁ እጠብቃለሁ። እኔ በጣም ነበር የወደድኩት። በጣም የዛኔ የሆነ ህመም እንደሚሰማባት የሆነ ስሜት እንዳለባት የህመም ስሜት ምናምን ሲሰማት መጀመሪያ ላይ እንዲህ ምን ሆና ነው የእርግዝና ህመም ነው እንደዚህ የእርግዝና ህመም ነው ምናምን ብዬ አልገመትኩም ነበር። በዛ ላይ ደግሞ የልጆቻቸውን ስም ኦኤምጂ ነው የሚያስብለው። እምነትና ፍቅር በጣም ደስ ነው የሚለው። ፍቅራቸው በጣም ነው የሚያስቀና። እኔ እንጃ ይህንን ታሪክ ሳነበው የሆነ አለ አይደለ የሆነ የቱርክ ሙቪ እንጃ የቱርክ ሙቪ እንደዚህ በጽሁፍ እያነበብክ ያለ እስከሚመስለኝ ድረስ እነሱ ደግሞ በእያንዳንዷ ክፍል ሳነብ እንደዚህ ስቀርጻቸው ነበር። ራሴ እንደ ፊልም እየሰራቸው ነበርና እኔ ታሪኩን ከመጀመሪያ ጀምሬ እስከ መጨረሻው ሳነበው በጣም ነው የወደድኩት። እናንተ ደግሞ እንደወደዳችሁት ያው ተስፋ አደርጋለሁ። ከወደዳችሁት ደግሞ ሰብስክራይብ በማድረግ ሼር በማድረግ ወደ ተለያዩ ጓደኞቻችሁ እንዲደርስ አድርጉት እንጂ ሌላ ጊዜ በሌላ ታሪክ እንገናኛለን ብዬ ተስፋ አደርጋለሁ። ፍቅር እና እምነት የመጨረሻ ክፍል ግን ይህንን ይመስል ነበር። አጨራረሱስ እንዴት አያችሁት? ወደዳችሁት ወይ? የእናንተ አስተያየት በኮመንት መስጫ ቦታ እጠብቃለሁ። አጋጣሚ ሆኖ ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ ወዳለሁ። እንዴ ጋይስ ባይ ባይ። ሰላም ለሰው ዘር፣ ሰላም ለሀገራችን። በጣም ወዳችኋለሁ። ላቭ ዩ